ሰላም ጤና ይስጥልኝ የተወደዳችሁ የዲቲ ኢንተርቴይንመንት ተከታታዮች እንደምንሰንብታችኋል። ዛሬም እንደተለመደው አራት እንግዶቼን ስቱዲዮ ጋብዤ ፕሮግራማችንን አስተካክለን ወደ እናንተ ለማድረስ ተገኝተናል። እንኳን ደህና መጣችሁ። እንግዶቼ አክብራችሁኝ ስለመጣችሁ ከልብ አመሰግናለሁ። ራሳችሁን እንድታስተዋውቁ እድል ልስጣችሁ። ከማን ልጀምር? ከግራ ከቀኝ? እሺ ካንተ ልጀምር። እሺ ስሜ ብሩክ ጌታቸው እባላለሁ። ሀረማያ ዩኒቨርሲቲ ተማሪ ኮምፒውተር ሳይንስ። እናመሰግናለን ብሩኬ። ቀጥል። መልካም። ስሜ አንተነህ ምትኩ ይባላል። የሆቴል ባለሙያ ነኝ። በመቀጠል ደግሞ የተለያዩ መጽሐፍቶችን በመጻፍና የፊልም ስራዎችን ዳይሬክት በማድረግ የፊልም ትምህርቶችን በመማር እዚህ እንቅስቃሴ ላይ ያለው ሰው ነኝ። ስለዚህ ወደ አንተ ኋላ ላይ እንመጣለን። እሺ ብቸኛዋ ሴት? ስሜ ሰላም ጸጋይ ይባላለሁ። ሞዴል ነኝ። ፋሽን ሾው በመስራት አሁን እገኛለሁ። ሌላ ደግሞ ቀጣይ በጋዜጠኝነት እንጠብቁኝ። እንጠብቅሻለን። ተፎካካሪ ነው አጠገቢያ ያረኩት እንግዲህ። እሺ ስሜ ንጉስ ካሳ ይባላለሁ። ያው አካዳሚሻን ነኝ። ረጅም ጊዜ በመምህርነት የቆየው አሁን ላይ ደግሞ በሶሻል ወርከር ሆኜ በግል ድርጅት ምሰራ ነኝ። በሁለቱም ዲግሪም ማስተርም ያዝኩ ነኝ። የተመረቅኩ ነኝ ማለት ነው። አሁን ላይ በስነ ጽሁፍ ላይ ነው ያለሁት። የራያን ባህል አንድ መጽሐፍ የጻፍኩ ላይ ነው ያለሁት። እንግዲህ ሙዚቀኛ አይደለሁም፣ ዘፋኝ አይደለሁም፣ ግን በዛም ዳዲ ያልኩ ነው ያለሁት። እዚህ ላይ ነው ያለሁት። እሺ እናመሰግናለን። ዝንጥ ብለህ ስለመጣህ ደግሞ ከልብ እጅግ አድርገን እናመሰግናለን። እንግዲህ ወደ ጥያቄዎቻችን እናልፋለን። ጥያቄዎቻችን እንግዲህ 20 ጥያቄዎች አሉን። እያንዳንዱ ጥያቄ የ500 ብር ሽልማት አለው፣ ወይም ደግሞ 500 ብር ነው የያዘው። አንድ ጥያቄ በሳታችሁ ቁጥር 500 ብር እንዳጣችሁ፣ አንድ በመለሳችሁ ቁጥር ደግሞ የ500 ብር ተሸላሚዎች ናችሁ ማለት ነው። 5 ጥያቄዎችን እጣዎችን ታነሳላችሁ። የደረሳችሁ እጣ ቁጥር ጥያቄ ትጠየቃላችሁ። ከማን ልጀምር? በታማኝነት 5 ነው የምታነሱት። እሺ እንደለፍሰው አፍሶታል። እንግዲህ መልስ 4 ይቀጣል። በታማኝነት አንድ ብትመልሹ ለንጉስ ይሆናል ማለት ነው። ይሄው አቶ ንጉስ መጨረሻ ነው የወሰዱት። የተነፈጉ ቁጥሮች የተነፈጉ ቁጥሮች ነገር ግን ብርቅዬ የሆኑ ለኔ ደርሰውኛል። እንግዲህ 2500 ያስገኙ ይሆን? እንግዲህ እስቲ አብረን የምናየው ይሆናል። እሺ እናመሰግናለን። እሺ ከማን ልጀምር ጥያቄው? ከቀኝ ቅድም ከቀኝ ጀምሬያለሁ። እሺ ከሰላም ልጀምር። ከሴቷ ብቸኛ ሴቷ እህታችን 12ኛ ጥያቄ ቁጥር 12። የሚገርመው በስክሪን የሚታይ ጥያቄ ነው የደረሰሽ። እድለኛ ናት። በጣም ቀላል ጥያቄ ነው። ይህ በምስሉ ላይ የምታየው ባንዲራ የምን ሀገር ባንዲራ? አስተውለሽ መልሺ። በጣም ቀላል ነው። የማስተዋል ጥያቄ ነው። የኤርትራ በትክክል ተመልሷል። 500 ብሩ ገቢ ሆኗል ማለት ነው። ሁለተኛ ተጠያቂ ንጉስ ይሆናል። በድምጽም ይቻላል፣ እያንጎራጎርክም ይቻላል። መርጬ ነው አንድ ቁጥር። እሺ ጥያቄ ቁጥር 1 ለሚስቱ ታማኝ የሆነ እንስሳ ማን ነው? በጣም ታማኝ የሆነ እንስሳ አለ። ታማኝ የሆነ እንስሳ ነው። በጣም ታማኝ ነው፣ ይታወቃል። ማስተዋልና ትንሽ ማሰብ። የቤት እንስሳ ነው? አይሽ የዱር እንስሳ። ይለፈኝ ብለዋል። አንተነህ የሱን ግማሽ ገንዘብ ለመውሰድ ተዘጋጅተሃል።
እሺ አንበሳ አልተመለሰም። እሺ ሰላም ብቸኛዋ ሴት ውሻው አይደለም ግን በቃ ካላወቃችሁ ይለፈኝ ማለት መብት ነው። 500 ብሩ ስቷል ማለት ነው። በጣም ታማኝ የሆነ እንስሳ ነው፣ ቀበሮ ነው። እሺ ብሩኬ ጥያቄ ቁጥር 20 ይሄ ለተማሪ በጣም ቀላል ጥያቄ ነው። የጣሊያን ዋና ከተማ ማን ትባላለች? ሮም በትክክል ተመልሷል። 500 ብሩ ገቢ ሆኗል። ቀጣይ ተጠያቂ አንተ ነህ። 10 ጥያቄ ቁጥር 10 እስካሁን የራሱ ጥያቄ ደርሶታል። ይሄም በጣም ቀላል ጥያቄ ነው። ለአንተ ነህ። በኢትዮጵያ ካሉት ሐይቆች በጥልቀቱ ቀዳሚ የሆነው ሐይቅ ማን ነው? በጥልቀት በስፋት አይደለም፣ በጥልቀት የማስተዋል ጥያቄ ነው። ሐይቅ ለአንተ ቅርብ ነው። ሀሸንጌ በትክክል ተመልሷል። እሺ 500 ብሩ አንተ ነህ ወስዷል። ቀጣይ ተጠያቂ ሰላም። ጥያቄ ቁጥር 19 ይሄም በጣም ቀላል ጥያቄ ይመስለኛል። 1 ሜትር ስንት ሳንቲሜትር አለው? 60 ሴንቲሜትር ነው። 1 ሜትር ስንት ሳንቲሜትር አለው? አይዞሽ ማሰብ ብቻ ነው የሚጠበቅብሽ። ካላወቅሽው ይለፈኝ ማለት መብት ነው። የሚያውቅ ሰው ደወሉን መደወል ይችላል። እሺ ንጉስ 100 ሳንቲሜትር አጨብጭቡለት። 250 ብሩ ወደ ንጉስ ሄዷል ማለት ነው። ቀጣይ ተጠያቂ ንጉስ ራሱ ነው። ጥያቄ ቁጥር እኔ እንዳለ 2 ቁጥር ጥያቄ ቁጥር 2 እሺ በኢትዮጵያ የመጀመሪያው ቤተክርስቲያን ማን ነው? እንግዲህ ይሄንን ራቅ ብላችሁ ወደ ኋላ ማሰብ ይጠይቃል። የኢትዮጵያ የመጀመሪያ ቤተክርስቲያን ማን ነው? መድኃኔዓለም አልተመለሰም። የሚያውቅ ሰው ካለ ደወሉን መደወል ይችላል። ታሪክ ያው ተምረናል። ተስዓቱ ቅዱሳን ሲገቡ እዛ አካባቢ ሰሜኑ አካባቢ። እሺ ብሩክ ደወሉን ደውሏል። ደብረ ዳሞ ገዳም ደብረ ዳሞ በትክክል ተመልሷል። ስለዚህ 250 ብሩን ከንጉስ ነጥቋል ማለት ነው። እሺ ቀጣይ ተጠያቂያችን አሁንም ብሩክ ነው የሚሆነው። ጥያቄ ቁጥር 4 ጥያቄ ቁጥር እድለኛ ትመስለኛለህ። የወተት ተዋጽኦ ታውቃለህ? የወተት ተዋጽኦ ቅደም ተከተላቸውን ዘርዝር። ከምን ጀምሮ ወደ ምን ይሄዳል? የከተማ ልጅ ነው እንግዲህ ያውቀዋል። በቆሎ ይልልሻል፣ ቡሌ ልጅ። እሺ ብሩኬ ወተት ከዛ ይቆይና ወደ እርጎ። እሺ እርጎ ከዛ እርጎ አሬራ። እሺ ሞክር። እሺ አሬራ ከዛ ፋይናሊ ቺዝ። ፖሲብል ይቻላል። ይቀጥል። ቆይ በአማርኛ ችግር የለም። በአማርኛ ልክ ነህ። ቀጥል። ቺዝ ልክ ነህ። ቺዝ በአማርኛ ምንድን ነው?
ቺዝ ስላልክ ልሰጥህ አልችልም። በትክክል እንድትመልስልኝ ቺዙ ከምንድን ነው የሚወጣው? አሬራ ብለሃል። አሬራው ሲፈላ ወይም ደግሞ እሳት ሲያገኘው ቺዝ ይሆናል ብለህናል። በአማርኛ አልነግርህም እንድትነግረኝ ስለምፈልግ። ቺዙ እና ከዛ ከቺዙ ደግሞ የሚወጣው ውሃ ነገር አለ። እሱ ምን ይባላል? አጓት። ልክ ነው እሱ አጓት። ኤግዛክትሊ አጓት። ስለዚህ ያችኛዋን ንገረኝ። ቺዝ ከቺዝ በኋላ ምን ይመጣል ብሩክ? እኔ ላግዘው እችላለሁ። ወተት፣ ከወተት እርጎ፣ ከእርጎ በኋላ አሬራ አለ። ከአሬራ ቅቤ ይወጣል። አሬራው ለብቻው ቅቤ በዚህ ይወጣል። አሬራው ደግሞ ተንጦ በኋላ ቅቤው ለብቻ አሬራ ይመጣል። ከዛ አጓትና አይብ ይወጣል። ይሄ በትክክል ያስታውቃል እኮ በትክክል ተመልሷል። ወተት፣ እርጎ ይናጥና ቅቤ፣ አሬራው ከተሞቀ በኋላ አጓትና አይብ ይሆናል ማለት ነው። ስለዚህ ለብሩክ ሙሉ ነጥብ አንሰጠውም፣ ግማሽ ነጥብ አለ ማለት ነው ብሩክ። እና ግማሽ ለኔ አይገባኝ። ያው ተጋገዝን። እሺ ቀጣይ ተጠያቂ አንተ ነህ። ጥያቄ ቁጥር 11። ከዛ በፊት ግን አንተ ነህ ያው ጥበቡ ላይ አለ። የዩቲዩብ ጎጎራያ የሚል የዩቲዩብ ቻናልም ነበረ። በዛ አንዳንድ ስራዎች ገለጥ አድርጌ ሳይ አየሁኝና እስቲ አንተን ይገልጸኛል የምትለው ወይ ደግሞ የምትወደው ስራ ካለ እንድትጋብዘን። ይጋብዘን አይደል? አዎ ይጋብዘን አይደል? ስለዚህ ሞቅ እናድርግለታ። ዋናው ዓላማው የአንድ ማህበረሰብን ባህል በልዩ መልኩ ኦልሞስት የማውጣት ስራ ነው። ትልቁ ባህሉ ትውፊቱ ያለው ጠቅላላ ማህበረሰቡ ላይ ነው ያለው። ያንን የማህበረሰብ ካልቸር ግን ከሀዘን፣ ከደስታ፣ ከፍቅር፣ ከሰላም፣ ከመተሳሰብ፣ ከአንድነት ጋር የተያያዘ የዛ ማህበረሰብ እንቅስቃሴ ነው ኦልሞስት ወደ ዩቲዩብ እያመጣን ያለ ነው እንጂ ኑሮውን ኦልሞስት የሚኖረው ማህበረሰቡ ነው። ለምሳሌ ሀዘን ላይ ምን አይነት አቀራረብ አላቸው? አንድ ሰው አንድ ባላባት የሆነ አንድ ታዋቂ የሆነ ሰው በምን መልኩ ለቅሶ ሊለቀስለት ይችላል? እንዴት የቀብር ስነ ስርዓቱ ሊከወን ይችላል? ያው ሰፊ ከተማ እንደምታውቂው ባላባት ሆነ ማንኛውም አካል አንድ መኪና ይጠቀለልልሻል፣ ፊት ለፊት ላይ አበባ ይደረግልሻል፣ ተከታዩ እየተከተለ አጠቃላይ ቀብሩ ይፈጸማል። እዛ ገጠር አካባቢ ግን የዚህ አይነት ስርዓት አይኖረው። ማህበረሰብ ከየቦታው ላይ ይጠራል። ያው በዛ ዘመን ላይ ስልክ አይኖርም። ተራራ ላይ ከተራራ እየተጠራሩ ነው ኦልሞስት ሊመጡ የሚችሉት ማህበረሰቦቹ። ስለዚህ ሁሉም ህብረተሰብ ከተሰበሰበ በኋላ ነው የዛ ሰውዬ የዛ ባላባት ቀብሩ ሊፈጸምለት የሚችለው ማለት ነው። እዛ መካከል ላይ ገራሚ ግጥሞች አሉ፣ ለሰውየው ሊገልጹ የሚችሉ ካልቸር የዛ አዘል የሆኑ ስራዎችን ኦልሞስት በጥበብ መልኩ ነው አጠቃላይ ስናቀርባቸው የነበሩት። ከዛ ውጭ ደግሞ አንዲት ቆንጆ የሆነች ሴትን በምን መልኩ ልትገልጫት ትችያለሽ የሚለውን እሳቤ በዛ አይነት ሁኔታዎች ናቸው አጠቃላይ ይቀርቡ የነበሩትና አብዛኞቹ በትግርኛ የተሰሩ ስራዎች ናቸው። አንድ ጀዋት ተለም ከአማርኛ ስራዎች እዛ መካከል ላይ ከመሰራቸው ለምሳሌ ቢያፈናጥጧቸው የሚል ስራ አንድ ነበረኝ። ቢያፈናጥጧቸው አብረው ታሪክ ሰርተው አብረው አፈናቅለው ጥበብ ወርቀ ዘቦ ቤተ መንግስት ተው በማርያም ስም ጠርተው አርበኛውን ከተው ጠጀ ጮማ ቁርጡን ላፍታህር ረስተው አሳፈሩት አሉ ጣሊያንን ተዋግተው። ታዲያ ያኔ መላ ጥበባ ጥበቡ እቴጌ ጣይቱ መሆኑን ረስተው መሀል አናት ፒያሳ ሐውልት አሰርተው ለእልፍ ዘመናት ከመሆን ብቻቸው ምነው እቴጌቱን እስጠጋ ቢሉላቸው ከምኒልክ ጀርባ ቢያፈናጥጧቸው ይላል። በእውነቱ በጣም እናመሰግናለን። ይገባቸዋል ሴቶች ከሚል አንጻር ለኛ ወደኛ ስላደላ በጣም ደስ ብሎናል። ጥያቄ ቁጥር አዝናኛ ትንሽ ሞራል ሲሰጠኝ። እሺ ጥያቄ ቁጥር 11 ሰጥቼሻለሁ። ሰጥተኸኛል። እሺ ጥያቄ ቁጥር 11 ያው ከቁርጡ ጋር ተያያዘ። ለበሬ ሰንጋ ካልን ለፍየል ምን እንላለን? ሙክት። በትክክል ተመልሷል። እሺ 500 ብሩ አሁንም ገቢ ተደርጓል በአንተ ነህ። ወደ ሰላም እመጣለሁ። ሰላም ጥያቄ ቁጥር 14 አንቺ 14 አሁን ወቅታዊ ከሆኑ ሀገራት
በጣም አሁን ስማቸው እየተነሳ ያለ ጠቅላይ ሚኒስትር ናቸው። የአሁኑ የእስራኤል ጠቅላይ ሚኒስትር ማን ይባላሉ? ሚዲያው ላይ አሁን አጨናንቋል መቼስ። ሰላምዬ አይዞሽ፣ አስታውሺ፣ ብቸኛዋ ሴት ተወዳዳሪያችን ነሽ። ይለፈኝ ብላለች። ይሄንን ጥያቄ መመለስ የሚችል ቀድሞ ደወሉን መደወል ይችላል። ንጉስ ደወሉን ደውሏል። ቤንጃሚን ናታንያሁ ተመልሷል። ግማሽ የ250 ብር ሽልማቱን ወስዷል ማለት ነው። ቀጣይ ተጠያቂ ብሩክ፣ ጥያቄ ቁጥር 8። እሺ ይሄ የማስተዋል ጥያቄ ነው። አስተውለህ ለመመለስ ሞክር። ጉንዳኖች በሳምንት ለስንት ሰዓታት ይተኛሉ? ቀላል ነው። የማስተዋል ጥያቄ ነው። አስተውል። ስለዚህ አስተካክለ መልስልን። አንድ ሰዓት በቃ ተመለሰ። ነካችሁ። ሰላም እድሉን ወስዳል። ጉንዳኖች በጭራሽ አይተኙም። በትክክል መልሰዋለች። መልሰው እኮ ነበረ መልሰው ነበረ እኮ ጥያቄ ነው የጠየቀኝ። ለዛ ነው መልስ ያላረኩት። ስለዚህ ሰላም የ250 ብር ጥያቄውን ወስዳለች ማለት መልሳለች ማለት ነው። ቀጣይ ተጠያቂ አንተ ነህ። ከዛ በፊት ግን ንጉስን አንድ ጥያቄ ይፈቀድልኝ። ንጉስ የሱንም ፕሮፋይል ሳይ አንድ ሙዚቃ አይቻለሁ፣ የተለያዩ የዘፈን ስራዎች ከማህበረሰብ ጋር የተገናኙ ነገሮችን አይቻለሁና ስለዛ ራስህ የሆነ ነገር ብትለን ደስ ይለናል። እንግዲህ እኔ ሞር የምታወቀው በትግል ነው። ትግል በእኛ አካባቢ በራያ ህሺ ይባላል። በራየኛ ልክ እንደ ጃፓኖች ትግል ማለት ነው አይደል? አዎ ሬስሊንግ ይባላል። በዛ ሬስሊንግ ነው የሚባለው። እኛ አካባቢ እንኳን በተለያየ ቦታ ላይ የተለያየ ስም አለው። ወደ ትግራይ ስቴጅ ህንቆ ይሉታል። ወደ አገው ስቴጅ ደግሞ እንደዚሁ ህንቆ ይሉታል። ተመሳሳይ እኛ ራያ ውስጥ ሆኖ በዛኛው በሰሜን ጫፍ አካባቢ ያለው ኩታገጠም ግድል ይሉታል። ወደዚህ ወደ መሀል አካባቢ ስትመጪ ደግሞ ህሺ፣ ወደዚህ ወደ ደቡብ አቅጣጫ ስትመጪ ደግሞ ትግል ይሉታል። የተለያየ ስም አለው። እኔ የምታወቀው ከልጅነቴ ጀምሮ በትግል ነው። ኦልሞስት ከ85 ጀምሮ እስከ ቅርብ ጊዜ 2008 ነው የመጨረሻው ውድድሬን ያደረኩት። በአገር ደረጃ? አዎ በአገር ደረጃ። እሱም አማራ ክልልን በመወከል ነው። ትግራይ ክልልን 2 ጊዜ 3 ጊዜ ወክያለሁ። አዲስ አበባን 3 ጊዜ ወክያለሁ። አማራ ክልል ሞር ኮች ሁኜ ነው ያገለገልኩት። ብዙ ጊዜ የስራ ጊዜህን እዛ ነው ያሳለፍከው? አዎ ኦልሞስት ረጅም አመት 22 አመት በመምህርነት እዛ አማራ ክልል ነው ያገለገልኩት። በትግል አሰልጣኝ በመሆን በመታገል ነው ያሳለፍኩት እና ረጅም ጊዜ በትግል ነው የምታወቀው። በእኛ አካባቢ ስቴጅ አዝለሎም በማለት ነው ቅጽል ስሜን የሚጠሩኝ። አዘለላቸው አዝለሎም ማለት አዘለላቸው። ስለዚህ በጣም ኃይለኛ ተጫዋች ነበር ማለት ነው። ስሙ በነገራችን ላይ ገናና ነው። እዛ አካባቢ ላይ በጣም ነው ያሳለፍኩት። ትተዋወቃላችሁ እንዴ? እና ኋላ እንግዲህ በመምህርነት ነው የቆየሁት እንደነገርኩሽ። ከዚህ ውጭ ያለው ነገር ዳኛ ነኝ። የትግል
አሰልጣኝ ነኝ። አንደኛ ደረጃ የኢትዮጵያ አንደኛ ደረጃ ዳኛ ነኝ። እዚህ ነው ያለሁት በባህሉ በዛ የምታወቀው። አሁን ደግሞ አንድ አጠር ያለ ማለት አንድ ሙዚቃ ለቅቄያለሁ። ያ ዜማውም የራሴ ነው፣ ግጥሙም የራሴ ነው፣ ዳይሬክት ያደረኩትም ራሴ ነኝ። እኔም ማቀው ያ እንደነገርኩሽ አሁን እንደምጠይቂኝ ሙዚቃው ምንድነው የራያን አሴት የራያን ወግ ባህል ልማድ እኔም ማቀው አለኝ። ከዛ ተነስቼ ሙዚቃው ስለ ራስን መምሰል ራስን መሆን እና አንድነትን፣ ሰላምን፣ ፍቅርን ነው የሚሰብከው። በሀሳብ የበላይነት ማመን ነው የሚሰብከው ሙዚቃው። እዚህ ላይ ነው ያለው። ትንሽ ታዲያ አትልልን መስማት አትፈልጉ? እንችላለን። ስለ ሙዚቃው የፈለከው ሙዚቃ እኛ እንደጫው ያው ጨዋታም እንዲህ ከመሀል ላይ ነው የሚጀምረው። እንደፈለክ አዎ እንግዲህ በራይኛ ነው ችግር የለም። ቋንቋው እንደምታውቁት ራይኛ እጅግ ብዙሃነት የያዘ ነው። እጅግ በጣም ተወዳጅ ጣፋጭ የሆነ ራይኛ ቋንቋ ነው። መሰረቱ ግዕዝ የሆነ በዛ ነው ግጥሙን የተጻፈው። ሶም عد دوبعة عد زوم عبيتي عد بوجربات عد زوم شمقلتي قفعي يدفوتيو عد زوم حنقرتي لذا قماي أوم تمثالي تمزمور زنقرو يملي دق فدا شاقر هرا كورم قافا جوات هذا عنبر نحي سبنتي مولو دهابهم مويت تدفغري حسد ديلك يوم رايت تايدو الخا رايت رايتاي ناتاي رايتاي 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 نايت العاليدو رايتاي رايتاي تلعلنا خيرستي رايتاي 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 تسمي لنا تسم رايتاي 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 صابا لنساتي رايتاي 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 مسألة هنانا رايتاي 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 يقولو رايتاي 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 يا أنا رايتاي رايتاي أبونا يا بيخن بيه أنا ما رايا عديه تنكش يا بيخن بيه أنا ما رايا عديه رايتاي رايتاي رايتا والدين رايتاي قرا كيونيزان رايتاي نفسي قبرين رايتاي نفاس تكتلين رايتاي تلقوا انت رايتاي يقرب فمزو رايتاي تولد بميكتفاو رايتاي تلقوا اركام اللين رايتاي ببئر نرقو رايتاي عركين عودازي رايتاي بحدن مغرب رايتاي قدي رايتاي رايتاي قدي رايتاي رايتاي قدي رايتاي رايتاي قدي رايتاي هران بلتما رايتاي هيا دما هران بلتما هيا دما هران بلتما هيا دما هران بلتما هيا دما هيا دما هران بلتما هيا دما هران بلتما هيا دما ይሄን ይመስላል። በጣም እናመሰግናለን። በጣም እናመሰግናለን። ቆንጆ ድምጽ ነው ያለ፣ መልእክቱም ጥሩ ይመስለኛል። ወደ ጥያቄው ልሂድ። ጥያቄ ቁጥር 13 አሁንም ከእንስሳ ጋር ያለ ግንኙነት እኔ አላቅም። አሁንም ከእንስሳ ጋር የተያያዘ ጥያቄ ነው የደረሰ። ምላሱን ወደ ውጭ ማውጣት የማይችል እንስሳ ማን ነው? ዶሮ የቤት የነበረ የቤት አይደለም እንዴ? ይጨርሳል እንዴ? ጭራሽ ፍንጩን ሰጠው ማለት ነው። ምላሱን ወደ ውጭ የማወጣ እንስሳ ማውጣት አይችልም። ታሆይ ታሆይ ለባት ሆን ዶሮ ምን አማራጭ አለ? አልተመለሰም። እሺ ብሩኬ ደውሏል። አዞ በትክክል ተመልሷል። አዞ ምላሱን ወደ ውጭ ማውጣት የማይችል እንስሳ ነው ማለት። አሁን ወደ ንጉስ እሄዳለሁ። ንጉስ ጥያቄ ቁጥር
ከያዝከው አንዱን 6 ቁጥር። እሺ 6 ቁጥር ጥያቄ ቁጥር 6 የአርኪኦሎጂ ወይም የቅሪተ አካል ጥናት የሚደረግበት የሀገራችን ክፍል ወይም ክልል የት ነው? ማን ነው? ክልሉ አፋር ነው። አፋር ኤርታሌ አካባቢ አፋር ክልል ነው። በትክክል ተመልሷል። 500 ብሩ ገቢ ሆኗል ማለት ነው። ወደ ሰላም እመጣለሁ። ሰላምዬ ሞዴል ነኝ ብለሻል። አሁን ደግሞ ወደ ጋዜጠኝነቱ እየመጣች ነው። ከሰራሻቸው ስራዎች በጣም ወይ ገጠመኝ ሊኖርሽ ይችላል። አንድ የምታጋሪን ነገር ካለ እስቲ አንድ ነገር በይ። አመሰግናለሁ። አብዛኛው ጊዜ በፋሽን ኢንዱስትሪ አብዛኛው ጊዜ የሚገጥመን ነገር ቢኖር የሄልት ችግር ነው። የጫማ አብዛኛው ጊዜ እንደዚህ ወክ እያደረግሽ ምናምን ወይን ሊቀነጠስ ይችላል ወይን ወልገድገድ ልትች ይችላለሽ እና አብዛኛው ጊዜ የሚያጋጥመን ያው የጫማ ነው እንጂ ያን ያህል ገጥሞኝ አያውቅም። ግን ሌሎችም ሲያጋጥሟቸው አይቻለሁ። እሺ ወደ ጥያቄው እሄዳለሁ። ጥያቄ ቁጥር 3 ጥያቄ ቁጥር ወደ ሙዚቃው መተሻል። በስፒከሩ ላይ አሁን በመናሰማሽ ሙዚቃ ላይ ያለው ዘፋኝ ማን ነው? ዘፈኑን አስታውሽ። የዘፋኙ ስምና ዘፈኑን ማስታወስ ማለት ነው። በጣም በ90ዎቹ ተወዳጅ የነበረ ሙዚቃ ነው። ይሄንን ትሰሚና እንግዲህ ዘፈኑን ታስታውሽናለሽ። ዘፈን ላይ እንዴት ነሽ? እሺ አወቀችው። ቶሎ መመለስ ትችያለሽ። ሸዋንዳኝ ኃይሉ ግን ማስታወስ አለብሽ። በድምፅ አግዟታ። ረስተኝው እንዴ አስታውሽና መልሱ ዘፋኙ። አይ በትክክል በይለና እንዴ የሚችሉ እዚህ ሙዚቀኞች መሀል ቁጭ ብለሽ ያው ሚሚቴ እናቴ ያለች እኮ በቃ ዘፈኑ የሸዋንዳኝ ኃይሉ ዘፈን ነው። በትክክል መልሰዋለች። 500 ብሩን ገቢ አድርጋለች። ቀጣይ ተጠያቂያችን ብሩክ ይሆናል። ብሩክ ጥያቄ ቁጥርህን ትነግረናለህ። 15 ጥያቄ ቁጥር 15 አጎዛ ምን ማለት ነው? ከምንስ ይሰራል? አንተ ታውቀዋለህ ብለን ስለማናስብ ነው የምንስቀው። ሌሎቹ ያውቁታል ብዬ አስባለሁ። ምክንያቱም የከተማ ልጅ መሆን ከባድ ነው እዚህ ነገር ላይ እንደ ቺዙ ማለት ነው። አሁን አጎዛ ምን ማለት ነው? ከምንስ ይሰራል የሚለውን አያት ቤት ምናምን ሄዳ አታውቅም? አያቶቹ ቤት ወይም ደግሞ ወደ ክፍለ ሀገር ወጥተህ አታውቅም? አውቃለሁ ግን አጎዛ ራሱ እንደሆነ ነው አታውቅም? እርቆኛል ይሄ ነገር እውነት ቀርባለች። ስለዚህ ብሩኬ ጥያቄውን አልመለሰውም። ሰላም ደወሉን ደውላለች። ስለዚህ በደንብ ማብራሪያውን እንፈልጋለን። እኔ ለ500 ብር ብዬ አልነካካም። ስለዚህ ሰላምዬ ትመልሽልናለሽ። ያው አጎዛ አብዛኛው ጊዜ እንደዚህ እንደ ምንጣፍ አይነት ነው። እንደዚህ የተለያዩ አገልግሎት ይውላል። አብዛኛው ጊዜ ከቆዳ ነው የሚሰራው። ከፍየልም ይሆናል፣ ከበሬም ይሆናል፣ ከቆዳ ነው የሚሰራው። አብዛኛው አገልግሎት ግን ልክ እንደ ምንጣፍ አይነት ግን አስተካኪ። አሁን ይሄ ተስተካክሎ ካልተመለሰ አዋቂዎች ስላሉ አልሰጥሽም። አጎዛ ማለት ያው እንግዲህ አጎዛ ነው። ስለዚህ አስተካክልሽ መልሽ። ያው የሚሰራው መልሻለሁ። አይ ከምንስ ይሰራል? አሁን ግለጩ በደንብ እንዴ። ከነገርኩሽ መልሱን ነው የምናገረው። ካልሆነ ነካታለሁ በዱላ። ያው አብዛኛው ጊዜ የሚሰራው ከፍየልም ከበግም ከበሬም ከእንስሳት ቆዳ ነው። እሺ ያው በሬ የሚለውን ትተይዋለሽ ማለት ነው። የበሬ ሌላ ነው፣ ምንጣፍ ነው ሌላ። እሺ አጎዛ በቃ አብዛኛው ጊዜ ለምንጣፍ እንደዚህ እንደ ለምንጣፍነት ያገለግላል። እሺ እሱን ወስዳለሁ። ከበሬ
አይሰራም። ከእንስሳት ቆዳ ላይ ነው የሚሰራው። እሺ አጎዛ ማለት እሱ ማለት ነው። ከምን ይሰራል የሚለውን በትክክል መልሰሽልናል። እሺ 250 ብሩን እንሰጣታለን ማለት ነው። አታጨበጭቡ። ግማሹ ያው ድብልቅልቅ አድርጋም ቢሆን መልሰዋል። አይ ጎበዝ፣ ልክ ነች፣ ልክ ነች። አዎ ግን ያው ከበሬ የሚሰራ ቆዳ አጎዛ አይባልም። ለዛ ነው ያስደገምኩሽ ማለት ነው። እሺ ቀጣይ ተጠያቂያችን ማን ነው? አንተ ነህ። ጥያቄ ቁጥር 16። አሁን ደግሞ ከኛ ሀገር ወጣ እንላለን በለው። የየመን ዋና ከተማ ማን ትባላለች? የየመን ዋና ከተማ ማን ትባላለች? አረ ቀላል ነው። ማን መቻል? ደቡብ ኮሪያ አላልኩኝ ወይ ሱዳን አላልኩኝ? ማን ቀድሞ ደወል እንደደወለ ዳይሬክተራችን ይነግረናል። ማን ነው ቀድሞ? ማን ቀደመ? ሰላም። አይ ቀርቧታል፣ ግን ሰላም በዛው እየተፈጠረ። ስለዚህ ሰላም ናት ማለት ነው። አንተ ነህ። አይ ቀርቧታል፣ በጣም ቀርቧታል ነው እንጂ ያለው መንካት እኔ ነኝ። ይሄ ግን እዚህ ጋር ቢሆን ያው እሷ ራሱ መሰከረች። የነካው ማን ነው የነካ? እኔ ነኝ የነካሁት። እሺ ዳይሬክተራችን ውሳኔውን ይሰጠናል። እሱን ከምትል እኔ ለምን አትነግረኝም? አሁን ዳዲስ የቀደም ዳይሬክተሩ ይነግረናል። እኔ ማለት ማስተዋል አልቻልኩም በዚህ በኩል ስላለች። ደውሏን ግን ብትመልስልን እዚች ጋር ግን ቀረባት ለሷ። ይኸው አቀረባት። እንዴት ደርሳለሁ? ስለዚህ ዳይሬክተራችን እንዳለው ሰላም ቀድማለች ብሏል። ያው ብቸኛ ሴትም ስለሆነች ያው ለሷ እድሉን ሰጥተናል ማለት ነው። የየመን ዋና ከተማ ሰና በትክክል ተመልሷል። ማን ሰና ትባላለች። እንደውም በጣም እኮ አሁን በጣም ትነሳለችና 250 ብርሽን ተሻለ ማለት ነው። ቀጣይ ተጠያቂም ደግሞ ንጉስ ነው። እሺ ንጉስ፣ ጥያቄ ቁጥር 5 ሶሪ ይቅርታ፣ ጥያቄ ቁጥር 5 ከመጠየቄ በፊት እንግዲህ ሳቅ እያለኝ ነው። ከብዶሻል ማለት ነው አንቺ። ተረትና ምሳሌ ነው፣ ትሞላልኛለህ በለው። በጣም ቀላል ነው። ሁሌ የሚዘወተሩ ተረትና ምሳሌዎች ናቸው። ላም አለኝ በሰማይ ወተቷንም ማላይ በትክክል ተመልሷል። 500 ብሩን ወስደሃል ማለት ነው። ቀጣይ ተጠያቂ ሰላም ትሆናለች። 7 ቁጥር። እሺ አሁንም ግን እንዴት እንደሆነ አላውቅም። ምሳሌያዊ አነጋገር ደርሶሻል ወይም ደግሞ ተረትና ምሳሌ። አለባብሰው ቢያርሱ ከዛ ምን ይሆናሉ? አለባብሰው ቢያርሱ እንግዲህ ደወሉን ለመደወል በጣም የቸኮሉ ሰዎች አሉ። እድል ስጧት። ከዛ እንግዲህ ቀደም እንደዛ አይደል ቅልብ ያረክሽን አፋችን አለባብሰው ቢያርሱ ይሄን መመለስ የለብህም አንተ። አስተዋስ የድሮ አማርኛ አስተማሪዎችሽን ወይም መምህራኖችሽን ማስተዋስ ነው። አንተ ነህ ደወሉን ደውሏል። አለባብሰው ቢያርሱ ባረም ይመለሱ። በትክክል ተመልሷል። ስለዚህ የሰላምዬን ጥያቄ ግማሹን ገንዘብ አንተ ነህ ወስደዋል ማለት ነው። ቀጣይ ተጠያቂያችን ማን ነው? ብሩክ ነው። እንግዲህ ብሩኬ 18 በጣም የሚገርመው ብሩክ የሚደርሰው ጥያቄ አገርኛ የሆኑ ጥያቄዎች ናቸው። የአዲስ አበባ ጥያቄ የለም እንዴ? እንግዲህ እኔ ጥያቄውን ራሳችሁ ባነሳችሁት እጣ መሰረት ነው እየጠየቅኩ ያለሁት፣ ግን አጋጣሚ ሆኖ እሱ የሚደርሰው የሀገርኛ ጥያቄዎች ናቸው። ቾክ በአማርኛ ምን ይባላል? ተረጋጉ። ብሩኬ ሊመልስ ዝግጁ ነው። ምክንያቱም እስከ 12ኛ ክፍል መቼስ እሱ አዲስ አበባ ውስጥ ነው የተማረው። የአማርኛ የትምህርት ክፍል አለ፣ ተምሯል። ነጩ የቾክ ነገር በአማርኛ ስም አለው፣ የሆነ ስም አለው። እሱን
ተጠጋች። በጣም ትንሽ አባርጓት በእውነት እድል ስጡት። የዩኒቨርሲቲ ተማሪ ነው። እድል ስጡት። ይመልሰዋል ብዬ ተስፋ አደርጋለሁ። እንግዲህ ካልሆነ እድሉን ለሌላ እሰጣለሁ። አንተን የነካ ይመስለኛል አይደል ሰላምዬ? አንተ እንዴት ነው የምትፈጥረው? ማለት አቦሸማኔ የሴት ምንድን ነው የሚባለው? የሴቷ ነበር። መልሱን ልመልስ። ጠመኔ ይባላል። በትክክል ተመልሷል። እሺ ጠመኔ አታውቀውም? አሁን እሺ አንተነህ 250 ብሩን ወስዷል። አሁንም የምጠይቀው አንተነህን ነው። ጥያቄ ቁጥር 17 ለረጅም ጊዜ ውሃ ሳይጠጣ መቆየት የሚችል እንስሳ አለ። ማን ነው? አትመልሰውም። እንወራረድ። ግመል። በትክክል ተመልሷል። ብሩክን አልጠየቅኩትም። 2 ዓመት የዩኒቨርሲቲ ቆይታ ነበረው። እስቲ እዛ ገጠመኝ ካለ መጀመሪያ ስትገባ ዩኒቨርሲቲ ስትገባ ያስቸገረህ ነገር ካለ መላመድ ያቃተህ ነገር ከነበረ እስቲ አጭር። አሁን እንኳን የለመድክ ይመስለኛል። 2 ዓመት ብዙ ነው። መጀመሪያ ስገባ ሆነስት ብዙ ነገር ይከብድ ነበር። ያው ፕላስ ደግሞ እዚህ ከነበረ አላ አዲስ አበባ ሆነሽ ትንሽ ወጣ ስትይ ኖርማሊ በጣም ይከብዳል እና ደግሞ አዲስ ማህበረሰብ መቀላቀል አዳዲስ ሰዎችን ማግኘት ምናምን ነገር በራሱ የቻለ ሀሰት ነው። ፕላስ ደግሞ አንድ ዶርም ላይ የነበረው ቫይብ ምናምን ነገር አለ። አንድ ላይ ስንኖር ኖርማሊ እኔ ቤት ብቻ እኔና ብራዘር ብቻ የምንሆነው እና እዛ 8 ሰው ወይ 6 ሰው እና አንድ ክፍል ውስጥ 6 ሰው ምናምን ሆነሽ ማደሩ ሼር ማድረግ ምናምን ነገር በጣም ይከብድ ነበር። ግን በሙላ ጉዳይ ግን በጣም ደስ የሚል ቦታ ነው። ያንን ሼሪንጉን እንዴት አየኸው? ይሄ መተሳሰቡን በጣም ደስ ይላል። በቃ አንድ ሰው ትምህርት ላይፉን ከመጨረሱ በፊት ግዴታ ካምፓስ መሄድ አለበት ብዬ አስባለሁ። ከአካዳሚክ በላይ ላይፍ ስኪሎችን የምታዳብሪበት መንገድ ነው። ከሰው ጋር መግባባት፣ የሰውን ቦርደር ጠብቀሽ መኖር እና ፕላስ ደግሞ በጣም ብዙ ካልቸርም ስላለ የእሱን ሪስፔክት አድርገሽ መኖር አለ። ተቻችሎ መኖር የሚለውን ነገር በትንሹ ራሱ እንማረዋለን። እንደ አንድ ግባት ይሆናል ማለት ለህይወታችን እና በጣም አሪፍ ነበር። ደስ ይላል። ዩኒቨርሲቲዎች ብዙ ጊዜ ትንሿ ኢትዮጵያ ስለዚህ ትንሿን ኢትዮጵያ በብሩክ ተገልጻለች። እናመሰግናለን። ጥያቄ ቁጥር 9 እሺ ንጉስ የኢራቅ ዋና ከተማ ማን ናት? በጣም የሆነ ጊዜ በጣም የምንሰማት ስም ነበረ። ጦሳህ ባግዳድ። ተመልካቾቻችን እስካሁን የነበረን ቆይታ ቆንጆ እንደነበረ ተስፋ አደርጋለሁ። ተወዳዳሪዎችን ጥሩ ጊዜ እንዲኖረን አድርገዋል። ስለመጣችሁ ጥሩ ጊዜ ስለሰጣችሁንም እናመሰግናለን። ግን ከመጨረሳችን በፊት የተወዳዳሪዎች ውጤት ካፍታ ቆይታ በኋላ ተመልሰን መተን እናሳውቃችኋለን። ውጤቱ እስኪደርሰን ድረስ ገጠመኞች ይኖራችኋል። እስቲ በጣም ከሚያዝናንም የሚያሳዝንም ሊሆን ይችላል ለሚዲያችን ይመጥናል የምትሉትን ገጠመኝ ካላችሁ ብታካፍሉን። ከአንተነህ ልጀምር። አንተነህ አታጣም ብዬ ነው። ልጁ ብራዘር ስለ ካምፓስ ሲያወራ ያው በካምፓስ ውስጥ ሁላችንም አልፈናል። በጣም ትክክለኛ ሀሳብ ነው ያቀረበው። በነገራችን ላይ ሰው ካምፓስ ውስጥ ሲገባ ጋራጅ ውስጥ እንደገባ ራሱ መቁጠር አለበት። በትክክል መኪና ጋራጅ ውስጥ ገብቶ እንደሚስተካከለው ካምፓስ ውስጥ ስትገቢ ገጠመኙ ላይፉ እኔ ነገሩ በጣም ነው ደስ የሚለውና እኔ በነገራችን ላይ በህይወቴ ማትስ አልወድም። ሂሳብ ነገር አልወድም። በቃ ጠላቴ ሂሳብ ነው። መደመር ምናምን አልወድም እና ትምህርት ቤትም በዚህ ይታወቃለሁ። ከዛ በኋላ ካምፓስ ላይ ምርጫ ሲኖር ሂሳብ የምርቅበትን መንገድ አስልቼ ነው ካምፓስ ውስጥ የገባሁትና አጋጣሚ 5ኛ ምርጫ ይመጣ። 5ኛ ምርጫ ቢዝነስ ነው የነበረው። ካምፓስ ውስጥ ገባሁ ቢዝነስ ላይ። እዛ ቢዝነስ ውስጥ ምን አለ? አካውንቲንግ አለ። በቃ ቁጥር ጠላቴ ነው። ልክ ሲጀመር መምሩ ሲል ምናምን በቃ እንደማይገባኝ ገባኝ። ማለት አይምሮዬን ዘግቼዋለሁ። ቤተክርስቲያን በጣም አገለግል ስለነበረ ጎበዝ ተማሪዎች ስለነበሩ የመጨረሻ ፋይናል ፈተናው ላይ እነዛ ጎበዝ ልጆች ካስጠኑኝ ካገኘው በቂ ነው ልና ቤተክርስቲያን አገልግሎቱ ላይ በረታለሁ። በቃ ኦልሞስት ክላሱን አልገባሁም ማለት ይቻላል።
መጨረሻ ላይ ፈተናው ደረሰ። አንድ በጣም ሰቃይ አሁን ህንድ ሀገር ነው ያለው ጓደኛዬ ነው። ሰቃይ ተማሪ ነው። በጣም የባህር ዳር ልጅ ነው። አስጠናኝ። በቃ አካውንቲንግን እንደማንም ብለህ አስጠናኝ፣ እንዳገኝ አድርገኝ አልኩት። ኧረ ችግር የለም እንኳን አንተ እያገለገልከን አለና ስፔስ እኔን ወስዶ ማስጠናት ይጀምራል። ፕሪንሲፕል ዋናው ቢለው ቢያስረዳኝ ካልኩሌት ቢያደርግ ሂሳብ ቢጭር እንዴ ብሎ ይግባኝ አላለ። መጨረሻ ላይ አንተን አለ አንተ ያመንከው አምላክ ያድንህ፣ ያመንከው አምላክ ሲስጥ፣ እኔ ግን ላይብረሪ ላይ ልግባና ኤ+ ማግኘት ስለምፈልግ ልግባ አለኝ። እሺ በቃ ግባ አልኩኝ። ተስፋ ቆርጫለሁ። እኔም ወደ ቤቴ ወደ ዶርሜ መሄድ ጀመርኩኝ። እሱም ደግሞ ወደ ላይብረሪ መሄድ ጀመረ። ወደ ዶርሜ እየሄድኩኝ የአዲስ አበባ ልጆች ናቸው፣ እዛ ቤተክርስቲያን ሳገለግላቸው የነበሩ ልጆች ልክ እየመጡ ሴቶች ናቸው። አንተ ፕሊዝ በእናትህ አካውንቲንግ እንድታስረዳ እንፈልገናል አልኩኝና ጸጉር አስተካካይ በዳራስ ይማራል ይባላል። ምናልባት እነዚህን ልጆች የተማርኩትን ያስረዳኝን ባስረዳቸው እኮ ይገባኛል ብዬ አሰብኩኝ። ስደግምላቸው ምን አልኩና ስፔስ ወስጄ ሁሉንም መሀል ላይ ቁጭ ብዬ ፕሪንሲፕል ዋን እሱ ያስረዳኝን መሞከር ጀመርኩኝ። ሳስረዳ ለካሱ ላይብረሪ ሞልቶበት ወደ ስፔስ ይመለሳል። ሲመለስ ልጆቹን ሰብስቤ ጠቅላላ የአዲስ አበባ ልጆች እኔ ጠቅላላ አስጠናለሁ አካውንቲንግ። ብቅ እንዳለ ሲያይ እኔ ያለው መሀል ላይ ቁሜ እኔ ቁጭ ብዬ እነሱን አስጠናቸዋለሁ። ኧረ አንተ አጥፍቶ ጠፊ ምን እያረክ ነው? ከዛ በኋላ ልጁ ጋር አጥፍቶ ጠፊ ነው የምንባባለው። ሳይገባው ያስጠና የመጀመሪያ ሰው ሳይሆን አይቀርም። እሺ እናመሰግናለን። አንተነህ ቆንጆ ጊዜ ስለሰጠህን። እሺ ውጤታችን ደርሷል። ከሰላምዬ ልጀምር። ሰላም ከተጠየቀችው 5 ጥያቄዎች 1 ሙሉና 3 ግማሽ በመመለስ የ1250 ብር ተሸላሚያለች። ንጉስ ከተጠየቀው 5 ጥያቄዎች 2 ሙሉና 2 ግማሽ በመመለስ የ1500 ብር። ብሩክ ከተጠየቀው 5 ጥያቄ 1 ሙሉና 3 ግማሽ በመመለስ 1250 ብር። አንተነህ ከተጠየቀው 5 ጥያቄ 3 ሙሉና 2 ግማሽ በመመለስ የ2000 ብር። ሰቃይ ዩኒቨርሲቲ ያልሰቀለውን እዚህ መጥቶ ሰቅሏል ማለት ነው። ቆንጆ ቆይታ እንደነበረን ተስፋ እናደርጋለን። እንግዶቼ አክብራችሁን ፈቃደኛ ሆናችሁ ስቱዲዮ ተገኝታችሁ ቆንጆ ጊዜ ስለሰጣችሁን ከልብ አድርገን እናመሰግናለን። በጣም እናመሰግናለን። ቆንጆ ጊዜ ነበረን። ተመልካቾቻችን እንግዲህ በቀጣይ ሳምንት በሌሎች እንግዶች በአዲስ አቀራረብ በአዲስ ፕሮግራም እንገናኛለን። እስከዛው ግን ቸርን ሰንብት።